ስትሬት ኦፍ ሆርሙዝ ኦር ደግሞ የሆርሙዝ ወሽመጥ ባሳለፍነው ሳምንታት እንግዲህ የዓለማችን የነዳጅ ኢኮኖሚና የዓለማችን ኢኮኖሚ እንደዚህ ሰቅዞ ያዘው ስትሬት ኦፍ ሆርሙዝ ሌላ ብሎኬድ ኦር ደግሞ ሌላ እገዳ ተጥሎበታል። አሁንም ኦኬ እንግዲህ የአሜሪካ ብሎኬድ ነው። ዩኤስ ራሷ ብሎክ ያደረገችው ደግሞ ዩኤስ ራሷ የያዘችበት መንገድ ነው። እንግዲህ አሁን ይህን ወሽመጥ ከዘጋች እንግዲህ ሳምንታት ተቆጥሯል። በዚህ ወሽመጥ መዘጋት ምክንያት ዓለማችን ላይ የሚገኙ የተለያዩ ነዳጅ ገበያዎች ሆነ የተለያዩ ገበያዎች ጨምሯል እና በአሁኑ ሰዓት እንግዲህ አሜሪካም እያደረገች መሰላችሁ ወደ ኢራን ኦር ደግሞ ከኢራን የሚገቡና ከኢራን የሚወጡ የተለያዩ መርከቦችን እዚች ጋር ቦታዎች በመያዝ እንግዲህ እንዳያልፉ ለማድረግ አሜሪካ እንቅስቃሴ ጀምራለች። በብዛት በመቶዎች የሚቆጠሩ መርከቦች በአሁኑ ሰዓት ላይ በስትሬት ኦፍ ሆርሙዝ መተላለፊያ አጥተው እንደቆሙ ይታወቃል። አንዳንድ መርከቦች ናቸው እንግዲህ ስሊፕ ያርጎ አንዳንድ መርከቦች ናቸው በኢራን ፍቃድ እያረፉ የሚገኙት። ታዲያ ዶናልድ ትራምፕ እንደተናገሩት ከሆነ ስትሬት ኦፍ ሆርሙዝን እኛም እንዘጋለን ለኢራን በማለት ተናግሯል። እንግዲህ ከኢራን የሚወጡ መርከቦችና ወደ ኢራን ፖርቶች የሚገቡ መርከቦችን ሙሉ በሙሉ በአሜሪካ ቁጥጥር ስር ለማድረግ ወደ አሜሪካ እነሱ ብሎክ አድርጋ ይዛ እነሱ ሬዲ ያደረገች መርከቦቹን ያው እንዲመለሱ ለማድረግ ማለት ነው። የምናስታውስ ከሆነ ደግሞ ውሃ ውስጥ የተቀበሩ ፈንጆች ወይ ደግሞ ውሃ ውስጥ የተቀበሩ ማይኖች ስላሉ የተለያዩ መርከቦች እንዳያልፉ ተገደዋል። እንግዲህ እነዚህ ማይኖች ደግሞ እነዚህ ፈንጂዎች ያሉበት ቦታ ኢራኖች የማያውቋቸው ስለዚህ ዲፕሎይ አድርጓቸዋል፣ መርከቦች እንዳያልፉ ይዘዋቸዋል ማለት ነው። እንዴት መሰላችሁ አሁን የሆነ ያለው ነገሩ? እንዴት መሰላችሁ? ይሄ በቀይ የምትመለከቱት የኢራን ውሃዎች ናቸው። የኢራን ቴሪቶሪያል ዋተርስ የሚባሉት ማለት ነው። ወይ ደግሞ የኢራን የባህር ክልል ውስጥ የሚገኙ ውሃ ናቸው። እንግዲህ መርከቦች እንዲያልፉ የምትፈልገው ኢራን መርከቦችን እያሳለፈች የምትገኘው በእሷ ውሃ በኩል አድርገው እንደምትመለከቱት በዚህ በኩል በራራክና በካሽም አይላንድ በሚለው በዚህ በኩል ነው አልፈው እንዲሄዱ ያደረገች የምትገኙ ሲመጡም ሲሄዱ ማለት ነው። ይሄ የምትመለከቱት በኦማን ሳይድ ወር ደግሞ የኦማን ኮንትሮል የምታደርጋቸው የውሃ ፓርቲ የምትመለከቱት ማለት ነው። እንግዲህ ሃዛርደስ እንደምታዩት ሃዛርደስ ነው፣ ማለፍ አይችሉም መርከቦች በዚህ ጋር ፈንጆች አሉ ተብሎ ስለሚታሰቡ ማለት ነው። ሰው ቴክኒክሊ የሌላ ሀገር የውሃ ክልል ዘጋች ማለት ነው። ኢራን እዚህ ጋር ረፍሊ ወደ 8 ኪሎ ሜትር 10 ኪሎ ሜትር የሚሆን የውሃ ፓርት ነው እንግዲህ ፓትሮል እያደረገች የምትገኘው ደግሞ እንትን እያለች እየተቆጣጠረች የምትገኘው። ስለዚህ የትኛውን መርከብ አያመልጣትም፣ አያልፋትም። የትኛው መርከብ እዛ ጋር መቆጣጠር ትችላለች። ቢካዝ ጋፑ ትንሽ ነው፣ እንትኖቹ የሚያልፉበት መርከቦቹ ሊያልፉበት የሚችለው ጋር። አሜሪካ ግን እንደምትመለከቱ ነው። የአሜሪካ ኦልሞስት እስከ 300 ኪሎ ሜትር ድረስ ይሆናል ተብሎ የሚታሰበው እስከ 300 ኪሎ ሜትር ርቀት ያለውን የውሃ ፓርት ነው እንግዲህ አሜሪካ ዘግታ ፓትሮል ለማድረግ እየሞከረች የምትገኘው በአሁኑ ሰዓት ላይ። እዚህም በተጨማሪ የተለያዩ መርከቦች እነዚህ ማይኖች ደግሞ አንድ ውሃ ውስጥ አንደር ዋተር የሚገኙትን ፈንጆች ማይን ኦር ደግሞ ስዊፕ እንዲያደርጉ የተለያዩ መርከቦችን ዲፕሎይ ማድረጓም የተነገረ የሚገኙ እነዚህ መርከቦች ምን እንደሚያደርጉት ውሃ ውስጥ ያሉትን ፈንጂ ያሉበትን ቦታ አውቀው ኦር ደግሞ ዲቴክት አድርገው እነዛን ፈንጂዎች ማምከና እነዛ ፈንጂዎች ጉዳት እንዳያደርሱ ማድረግ ነው እንግዲህ የሚሰሩት ስራ ማለት እነዚህ መርከቦች። ስለዚህ ቴክኒክሊ እዚህ አካባቢ የሚገኙትን የማይን ቦታዎች ካጸዳች ቴክኒክሊ የሆነ ያክል እንትኑ ክፍተቱን መክፈት ይችላል አሜሪካ ማለት። ለማንኛውም ወደ ኢራን የሚገቡና ከኢራን የሚወጡ መርከቦችን ብሎክ አድርጌያለሁ ደግሞ ከዚህ በኋላ ወደ ኢራን ፖርቶች የሚያርፉ የዶክ የሚያደርጉ መርከቦች የሉም በማለት እንግዲህ የአሜሪካ መንግስት እያሳወቀን የሚገኘው ሙሉ በሙሉ ብሎኬድ ወይ ደግሞ ኔቫል ብሎኬድ የባህር ኃይል በመጠቀም ብሎክ በማድረግ እንግዲህ ኢራን ብሎክ አድርጌያታለሁ በማለት ተናግሯል። ይሄ ምን ሊያስገኝላቸው ይችላል ደግሞ እንዴት ምን ሊያተርፉ ይችላሉ የሚለውን አብረን ምን ጀርባ የማሳያችሁ ምስል አንድ እስራኤላዊ ወታደር ደግሞ አንድ የእስራኤል ወታደርና እዚህ ጋር የምትመለከቱት አንድ ፍልስጤማዊ ሴት የተነሱት ፎቶ ነው። ብዙዎች እንግዲህ በጣም እያንሰራፉት ይገኛሉ። ሶሻል ሚዲያ ላይ ማህበራዊ ሚዲያ በጣም እያንሰራፉት ይገኛሉ። አንድ መጽሔት እንግዲህ ይህንን ፎቶ ይዞ ወጥቷል፣ በፊት ለፊት ደግሞ ፍሮንት ፔጅ ላይ ማለት ነው። መጽሔቱ የምትመለከቱ ነው ጣሊያን ውስጥ ከሚገኙ ዋን ኦፍ ዘ ሞስት ሪስፔክትድ እና ዋን ኦፍ ዘ ሞስት ኖን ከሚባሉ መጽሔቶች መካከል ነው ለኤስፕሬሶ የሚባለው መጽሔት ማለት ነው። እንግዲህ በፍሮንት ፔጅ ላይ ይዞ ወጥቶ ላብሪዞ በማለት እንግዲህ ኦር ደግሞ ዘ አቢዩዝ ኦር ደግሞ ጭቆና በማለት ነው እንግዲህ ይህን ርዕስ ይዞ የወጣው። ይህን ቪዲዮ ያቀረበላችሁ በጥራቱ የሚታወቀው ካቶሊ ሞተር ዘይት ነው። ኳታር ምርት የሆነው ካቶሊ ሞተር ዘይት እንግዲህ ለመኪናችሁ ጤንነትና ለመኪናችሁ ሞተር ደህንነት ተመራጭ ከሚባሉ ዘይቶች መካከል አንደኛው ነው። በተለያዩ ትልልቅ ዓለማችን ላይ በሚገኙ ትልልቅ የመኪና አምራች ድርጅቶች አፕሩቫል ያገኘና የጥራት ሰርተፊኬትም እንደዚህ የተቀበለ ነው። ኢትዮጵያ ብቸኛውን የካቶሊ ሞተር ዘይት አስመጪና አከፋፋይ ማግኘት የምትፈልጉ ሰዎች ካላችሁ እነዚህ ስልኮች መጠቀም ትችላላችሁ። ወደ ቪዲዮ እንመለስ። ይህ መጽሔት ይዞ ከወጣቸው ፖይንቶች መካከል አንደኛው ምንድነው አኔክስ የማድረግ ጋዛ ወይ ደግሞ የዌስት ባንክን አኔክስ የማድረግ ጉዳይ ጋዛ ዲስትሮይድ የመሆኗ። ከዚህ በተጨማሪ ደግሞ የእስራኤል ወታደሮች በሲቪሊያን ላይ በፍልስጤማውያን ላይ የሚያደርሱትን ጭቆና ነው ይዞ የወጣው። በጣም ብዙ ሰዎች ናቸው እንግዲህ የዚህ እስራኤላዊ ፎቶ ደግሞ የዚህ እስራኤላዊ ወታደር ፎቶ እንግዲህ ፊቱን ዙም እያደረጉ ግሪን እያደረገው ደግሞ እንደዚህ ጥርሱ ነክሶ ቺን እንስት እዚህ ጋር ፊልም እያደረገ ያለበት ማለት ነው። እንግዲህ ከኢቭል ጋር ደግሞ ከሰይጣናዊ ስራ ጋር እያገናኙት የሚገኙት እንስቶቹ ናቸው እንጂ ወንዶቹ they're not known to be that በጣም ላይክ መልካቸው የሚስብ ምናምን አድርገው ተብሎ አይታሰቡም። በስ የእስራኤል የሚገኙ ማለት ነው። before you come at me አለ ስታቲስቲክስ የወጣ ነገር ነው ይሄ። ጆሮ ትልቅ አፍንጫ ትልቅ የሆኑ እስራኤላዊ ወንዶች ብዙ አትራክቲቭ አይደለም ተብሎ የሚታሰበው። ታዲያ ይሄ ወታደር ስራው ኢቭል ነው ብለው ከዛም ነው በተጨማሪ ፊቱም የሚያሳየው መልክና የሚያሳየው አክሽን ኢቭል ነው ማለት ነው። እንግዲህ ብዙ ሰዎች እያገናኙት የሚገኙት መጽሔቱ በዛ ያለ ትንተና ነው የወጣው። በእስራኤል ጉዳይ ላይ በዛ ያለ ትንተና ረጅም እንትን ነው ይዞ የወጣው ማለት ነው። እስራኤላውያን ሆነው እስራኤልን ከሚደግፉ አካላት ብዙ ክሪቲሲዝም እና ብዙ ወቀሳ እየደረሰበት የሚገኘው መጽሔት ነው። እንግዲህ በአሁኑ ሰዓት ላይ አንድ ቀን በፊት ነው እንግዲህ የመጽሔት ይህንን ፔጅ ደግሞ ይህንን ፎቶ ይዞ የወጣው። እናንተ ስለዚህ ጉዳይ ሀሳባችሁ ምንድነው? ሀሳባችሁን ኮመንት ላይ አስቀምጡልኝ።
ሰሜን ኮሪያና ሚሳኤል ሙከራዎቿ አሁንም ቀጥሏል። የምትመለከቱት የሰሜን ኮሪያው ፕሬዚዳንት ወይ ደግሞ የሰሜን ኮሪያው መሪ እንግዲህ ኪም ጆንግ ኡን ናቸው። ከልጃቸው ጋር ከኪም ጆን አይ ጋር ጆን ሆይ በሚባለው በዚህኛው መርከባቸው ላይ ተጭነው የነበሩ የተለያዩ ክሩዝ ሚሳኤሎችና የተለያዩ ስትራቴጂክ የሆኑ ሚሳኤሎችን እንግዲህ በትናንትናው ዕለት በሞከራቸው ተነግሯል። መርከብ ላይ እንግዲህ የተኮሱት እያንዳንዳቸው ሚሳኤሎች ታርጌታቸውን መምታታቸውና ሰክሰስፉል እንደሆኑም እንደዚሁ አብሮ ሪፖርት ተደርጓል። እንግዲህ እነዚህ ዶሜስቲካሊ ፕሮዲስ ከተደረገው ደግሞ እዛው ኖርዝ ኮሪያ ውስጥ ከተመረቱና እዛው ኖርዝ ኮሪያ ውስጥ ከተሰሩ መርከቦች መካከል አንደኛው ነው ይሄ ማለት ነው። ኢትስ ግሬት ካፓቢሊቲ እንዳላቸው ያሳያል። እንግዲህ መርከባቸው እንደዚህ አድርገው መገንባት ከቻሉ ያው እንደሚታወቀው ሚሊታሪ ከፍተኛ ስፔንዲንግ ወደ ከፍተኛ በጀት ከሚያደርጉ ሀገሮች መካከል አንደኛው ነው ኮሪያ። አብዛኛው ወደ ሚሳይል ፕሮግራሟና አብዛኛው ወደ ኒውክሌር ፕሮግራሟ ስለሚሄድ ብዙ ጊዜ ኮንቬንሽናል ጦር መሳሪያዎች ወር ደግሞ የጦር ጀቶች የጦር መርከቦች እንደዚህ አይነት ብዙ ያን ያክል አሪፍ ፐርፎርማንስ የነበራቸው አልነበሩም ከዚህ በፊት የነበሩት። አሁን ግን እንግዲህ ወደ አሪፍ ነገር እየመጡ እንደሆነ ያሳያል ማለት ነው። ክሩዝ ሚሳይሎች ተሞክሯል። እነዛ ክሩዝ ሚሳይሎች ቦታቸውን ሰክሰስፉሊ መጥተዋል ተብሏል።